እነዚህ የህልም ቅዠቶች ሳይታለም የተፈቱ ህልሞች። ሰው ህልም ተኝቶ ነው የሚያልመው። እነሱ በቁማቸው የሚያልሙ ቅዠታሞች። በሁለት ምላስ አንድ ወፍ ነው፣ በሁለት ወፍ ምን የሆነ እንዲህ የሚባል አባባል አለ አይደለ? እስኪ የምታውቁት ንገሩኝ፣ ስለረሳሁት ማለት ነው። ሰው እንዴት በአንድ ወፍ ሁለት ምላስ ምናምን የሚባለው አባባል ማለት ነው። ትላንትና ሩታን እንደዛ ከኤፍሬም ጋራ ሆና ወደዛ ግራ እንዳላጋባዋቸው የሚጠይቁትንና የሚያደርጉትን የሚሆኑትን እንዳላጡ ሩታ መተት አድርጋብህ ነው፣ ሩታ አሰርታብህ ነው፣ ሩታ እንዲያርጋብህ ነው ብለው እንዳለመናገር እኛ አናቅም። ሩታም አደረገችብህ ምለም ማለት አንችልም። ለምን ሁለት ምላስ ትሆናላችሁ? ምነው ባለፈው የተናገራችሁትን ዛሬ አብርሃም ፊት ሲሆን አፈራችሁ? ለነገሩ እሱ ነው ፊት የሰጣችሁ። እሱ ነው እንደፈለጋችሁ ሩታ እንድትናገሯት፣ እሱ ነው እንደፈለጋችሁ እንድትቀዝኑባት ያደረጋችሁ እሱ ነው። ራሱን ያላከበረ ሰው ሚስቱን እንዴት ያከብራል? ለራሱ ክብር ያልሰጠ ለሚስቱ ኬት መጥቶ ክብር ይሰጣል? ተውት። ሚስት ለልጁ እናት ክብር እንኳን ለልጁ እናት አልሰጣትም። ራሱን አላከበረማ። እሱ ክብር የለውማ። ሴቶቹን እንዳዋረደ በሴት እንደተዋረደ። ሴት አለች እንዲወለደችው፣ ሴት አለች እንዲያሳደገችው። በሴት እንዳልተወለደ በሴት እጅ እንዳላደገ ከሴት እህት እንደሌለው ከሴት እንዳልተፈጠረ ሴቶቹን በግራ በቀኝ እያዋከበ ዛሬማ ጭራሽ ቅብርር ብሎባት ነው ሄርሜላ ነው የሚያወራው። ብጥርር ብሎባት። አብርሃም እኛው አልታመመም ብለናል። ከታመመ ደግመን እንጠይቃለን፣ መረጃ እንፈልጋለን። የዳነበትን እንደነ ሩታና ኤፍሬም ዝም አንልም፣ ወይም እንደ አብርሃም ዝም አንልም። እኛ በማህተባችን ስለሆነ የቀለዳችሁት፣ ማህተባችንን ስለሆነ እንደዚህ ያቅላላችሁት፣ ያቺን እናስተፋችኋለን። ሩታና ኤፍሬም ወይም አብርሃም ዝም እንዳሉ እኛ ዝም አንልም። ሩታ አድርጋበታለች ስትሉ ነበረ፣ ኤፍሬም አድርጎበታል ስትሉ ነበረ። መግቢያ መውጫ እያሳጣችኋቸው፣ ከግራ ከቀኝ እያዋከባችኋቸው፣ ሰላም እንዳያገኙ ሰላም እንዳይሆኑ ያደረጋችኋቸው ማለት ነው። እሺ ሄርሜላ ይዘሹ ሳምንት ተቀምጠሻል። እኔ ያልተዝናናውም አንቺ እንዲህ ስትዝናኝ፣ እውነቱን ነው። መረጃ ይፈልጋል እሱም ቢሆን አንቺ የት እንዲይዘሹ እንደሄድሽ የት እንዳረግሽው እሱን ለማሳመን ሁለት ምላስ አትጠቀሙ። እሱ በእርግጥ ጅል ነው። ጅል ነው። እንዲህ ቁማር ይጫወትባችሁ። ሴት ብትሆን ልጁ የወለዳት ሴት ብትሆን አቤት ነገ የወንድ ልጅ እንዴት መጫወቻ እንደምትሆን ማለት ነው። ግን ወንድ ነው። ወንዱንም ነገ ሴቷ ትጫወትበታለች። እሱ አሁን ሴቶቹ ላይ እንደሚጫወተው ነገ ወንዱን ልጁን ሴቷ ትበቀለዋለች ማለት ነው። ያድጋል ይሄ ልጅ፣ ነገ ታዳጊ ነው። ነገ ሲያድግ ምን እንደሚል፣ ምን እንደሚያደርግ፣ ምን እንደሚሰራ፣ ምን እንደሚሰማ አታውቁም። ዛሬ ሁለት ምላስ ሆናችሁ የምታረጉትንና ይሄ ዴቭ ማለት አስመሳይ እስስት ሾተ ላይ የትልቅ ቀላል። ለነገሩ ጠቅላላችሁ የትልቅ ቀላሎች ናችሁ። የትልቅን ክብር ታውቃላችሁ። የት ሃይማኖታችሁን ያዋረዳችሁ፣ ማንነታችሁን ያዋረዳችሁ ሚዲያ ላይ እየሸጣችሁ ቤት በኩል ስለ ክብር፣ ስለ ማንነት፣ ስለ ሃይማኖት ይገባችኋል ብለን እኛ እንጮኻለን። አታውቁም። ሃይማኖት አታውቁ፣ ክብር አታውቁ። ምንም የምታውቁት ነገር የላችሁም። በጣም የደነቆራችሁ የደነዘዛችሁ በመሆናችሁ የተነሳ ማለት እናንተን ገንዘብና ገንዘብ ብቻ ያሳበዳችሁ። ሩታንም ጠራውኝ ጠየቅኩኝ፣ የምፈልገውን ሰማው። አንቺንም አንድ ያሉት ነገር ጠቅላላ ትላንትና ዩቲዩብ ላይ ሲባል የነበረው እነሱ የሚሉት የህዝብን ጫጫታ የህዝብን ግርግር ሰምተው ነው ጣታቸውን ሰው ላይ የሚቀስሩት። እነሱ ሲጠየቁ ምን ብለው ይመልሱ? እንዲህ ሲባል ሰምተን ነው እኛ እንዲህ ያልነው ብለን ሩታ ላይ ጣታቸውን አይቀስሩ። እንዴትስ እንዲህ ትላላችሁ? ሩታ ያላያችሁትን ሂዳ ግባና ተመልከት። ትላንትና እንዴት ሩታንና ኤፍሬምን ወንድምህን እንዴት እግር እግር ስር እየተከታተሉ ሲያደርጉት እንደነበር። ሩታ አድርጋብህ ማን ያውቃል? ሄርሜላ አድርጋብህ ፕራንክ ስትደራረጉ ማታ ላይ ሩታ ጋር ሄደ ልጅህን እንዳታይ ልጅህን እንዳታገኝ ከሩታ እንዳትገናኝ መርፌ ጠቅ አድርጋ ቢሆን ወይ የሆነ ነገር አድርጋ ቢሆን ምን ያውቃል? ማን ያውቃል? ሄርሜላ ንጹህ ሩታን እንትን አታድርጉ። ያላያችሁትን ትላንት ስትሏት የነበረውን ዛሬ ለምን አላላችኋትም? ለምን እንዴት ዝም አላችኋት? ያቺ እዛ ከቀኝ ከግራ ሄዳ እነሱን ታጣድፋለች። እሱ እዚህ እናንተ ደግሞ እሱ ያጣድፋችኋል። መልሳችሁ የሁላችሁም አንድ አይነት፣ የሁላችሁ መልስ አንድ አይነት፣ ግራ የሆነ መልስ፣ ቀጥተኛ መልስ የሌላችሁ
የትኛችሁ ትክክል የትኛችሁ ስህተት እንደሆነ የማታውቁ ግራ የሆናችሁ ናችሁ። ለጊዜው ሻይ ቡና እየተባባለን ሻይ ቡና መባባል ከእንዲህም አይነት ውርደት ዝቅጠት በላይ የሴትነትን ክብር ማሳነስ የለም። እድሜ ልክሽ እንደተዋረድሽ እድሜ ልክሽን ዝቅ እንዳልሽ አለሽ። አንተን ከማውደድ አንቺ ሳትወጁ አንቺ ሳታፈቅሪው በላይ ሩታ ታፈቅረዋለች። አንቺ ወድሃለሁ ብለሽ ከምትይው በላይ ሩታ ትወዱ ታፈቅረው ነበረ። አሁንም ስለምትወደው ነው መመለስን መርጣ። ሩታም መረጃ አልያዘችም። አብርሃም ወደ እሷ ሲመጣ ለነገሩ አብርሃም ራሱ ምን እንደሚጠይቅና ከማን ምን መስማት እንደሚፈልግ አያውቅም። ራሱ በራሱ ድንቁር ያለ ሰው ስለሆነ በራሱ ጥምም ባለ መልስ ነው የሚሄደው። እሺ ከ2 ቀን ከ3 ቀን በኋላ ራሴን ብቻዬን ሰጥቼ ከዛ በኋላ ሀስቤበት እነግርሻለሁ። ለውድድር ቀርበሽ ትላንትና አጠገብክ የነበሩ ሰዓቱ ሲሰጥ ካጠገብክ የነበሩ ዛሬ ለምን ራቁ እንኳን ብለህ አልጠየቅም? ለምን ራቁ ብለህ አልጠየቅም? እነሱ ያን ሁሉ መረጃ ሲይዙ እነሱ እንደዛ ቪዲዮ ሲያቀርቡ አንቺ ግን ቪዲዮ ያላሽም ለምን ብለህ ስትጠይቃት አቤል ሴት አለ እንዴት አቤል ከጎንሽ አልቆመም እነ ብሩክ ሴት አሉ ብለህ አልጠየቃትም? እሱን አላስታወስከውም? ግማሽ መስመር ነገር ታስታውሳለህ፣ ግማሽ ነገር አታስታውስም። አንተ ምን ግማሽ ነው ግማሽ ጎን ነው እንዴት ተደረገብህ? ግማሽ ጎን ጤነኛ ነበር ነው፣ ግማሽ ታስታውሳለህ፣ ግማሽ ማታስታውሰው። ሙሉ ማንነትህን አቅለን አልሳትክም ማለት ነው። ከሩታ ጋር ሲሆን አፋፏን እያልካት የምትናገረው እንዳታምን ታስደርጋታለህ። ከዚህ ጋር ሲሆን ለምን ግሩፕ ሰበስበ ከሷ ጋር አመጣክ? ሩታንና ሄርሜላን ስትፈልግ አብርሃምና ሩታና ሄርሜል አብርሽ ማነው ሩታና ኤፋ ምናልባት ለሁለት ስለተጠመዱ ሁለቱ የሚጠየቁት ጥያቄ ስላለ ሊሆን ይችላል የመጡት። እነሱም የተባሉትን ይመለሱልክ። ቪዲዮ ላይ ያለው ነው። ግባና ሄድና ዞር ዞር ብለህ ወንድምህንና የልጅህን እናት ምን ሲያደርጓት እንደነበሩ ግባና ወደኋላ ሄድና ለምን እንዲህ ያላችኋት? እንዴት እንዲህ ልትሏች አላችሁ? ምን መረጃ አላችሁ? ምን ይዛችሁባት ነው? ምን ማስረጃ ይታላችሁ እንኳን ብላ አላልክም። ራስ ደንዝዘግ ራስ ፈዘግ ራስ ወጥመድ ውስጥ ገብተህ ልጅቷን እንድትጠላ እንድትጠመድ አስደረጋችኋት። ብዙዎችን አስረገጣችኋት፣ ብዙዎችን አሰደባችኋት፣ በማንም አፍ መለማመጃ አረጋችኋት። ክብር የሌለው ሰው ድሮስ የት ክብር ያቀና? እቺ ክብሯን የጣለች ጋጦጥ መደዴ ቤተሰቦቿ አባት አያቷ ሳይቀር የረገመክ የእሱ እርግማን ይሆናል። ይህኔ ማን ያውቃል እንደዚህ ያደረገክ? የአያቷ እርግማን ደግሞ አሁን ዞሮ ወደ እሷ ይመጣል። ልጅ አርግዘሻል ነበር የታለ ልጁ ብለህ ጠይቃታል። ለነገሩ ትመልስልሃለች። ፌንት ስበላ አስወረደኝ ትላለች። ምርጥ መልስ ለእሷ አዘጋጅቶላታል። እርጉዝ አልነበርሽ ልጁስ ብትለስ ትላት እንደዚህ ብላ ያልከኝ ጊዜ እኮ 2 ፌንት በልቼ እርግዝናው እኮ ጠፋ ትላለች። በዚህ ታሳምንሃለች። ሳታረግዝ ነው አረገዝኩኝ ብላ ያለችክ። ሳታረግዝ እርጉዝ ነኝ ብላ ስላለች ኦኬ። አሁን ምናልባት አሁን ሁለቱም ሊያረግዙ ይችላሉ። ታመመ በተባለ ሰዓት ላይ ሲለው ከሄርሜላ ጋራ ነበረ ሳምንት፣ ሲለው ከሩታ ጋራ ነበረ 15 ቀን። በዚህ መሀል ላይ ሁለቱም ሆፕ ቢሉበት መሀል ቤት ሁለቱንም ልጆቹን 3ቱንም ልጆቹን ያለ አባት እያሳደገ ወይ እሱ ያብዳል ወይ ሴቶቹ ያብዳሉ። አለቀ። ቁም ነገር የሌለው ሰው ሰውን ቁም ነገር ሳይሆን የሚያስተምረው እሳት ነው የሚያስተምረው። ለነገሩ ሚዲያው ላይ ያላችሁ ጠቅላላ ብዬ ማለት እችላለሁኝ። የዘቀጠ ስራ ያላችሁ አይደላችሁ? መተተኞች፣ ጠንቋዮች ብቻ አይደላችሁ? ለስንት ሰው ለገዛ ጓደኞች እንጀራ በሆነችው ሩታ ስንቱን አሰደብካት፣ ስንቱን አስረገጥካት። ሊደበድቧት ሁሉ መኖሪያ ቤቷ ድረስ ሄደው ነው አንኳክተው ያስገባችው። እሷም ግን አትበገሬ ናት። ለማንም ክፍት የሚመለስላትን የምትሰጠውን ሰታ አባራለች። እና እሱ አሁን ሄዶ ልብሱን ወሰደ ወይስ ሄርሜላ አንቺ ሄደሽ ልብሱን ወሰድሽ? ወይስ እየጠረጠርሽ ነው? ስደውልልክ አንሳ፣ ስጽፍልክ መልስልኝ። እድሜ ልክሽን እንደለመንሽ አይውሽ እንዲለምነሹ ከአንቺ ጋራ ሆኖ እድሜ ልኩን ከአንቺ ጋራ ቢያረጅ ግን አያረጅም። ልጁ የሴት ሱስ አለበት። የሴት ቂጥ ይወዳል፣ የሴት ጡት ይወዳል፣ የሰው ገላ መነካካት ይወዳል። የሴት በጣም ይወዳል። በጣም ሲሰኛ ነው፣ ያስታውቃል። ሲሰኛ ነው። እንኳን ለመናችሁት እንኳን እባክህ ብላችሁት ሳትሉት እንኳን በጣም ሲሰኛ ነው። እኛ አይተነዋል ከመጀመሪያ ጀምሮ ከሩታ በፊት በራሱ ማለት ነው። የሴት ቂጥ ስር ስለማይጠፋ ሴት ስለሚወድ ነው።
በዚህ ባለበት እድሜ ውስጥ 4 ሴቶችን ማተራመስ ይቻላል። ሁላቸውም ራሳቸውን ነፃ ለማውጣት ሁላቸውም ራሳቸውን ከደሙ ነፃ ለማድረግ ዛሬ ይሯሯጣሉ። ምንም እንዳላሉ ምንም እንዳላደረጉ ማህተባቸውን እንዳላጠለጠሉት እንዳላጥላሉት ዛሬ ዳር ዳር ይላሉ። ሩታ ነች ብለው አፋቸውን ሞልተው እንዳይናገሩ እንዴት የልጄ እናት ይህን ታደርግብኛለች ብሎ ይላል። ወንድምክ ነው እንዳይባል እንዴት ወንድሜ እንዲያደርጋል የእናቴ ልጅ ነው እንዲያደርግብኛል ብሎ ይላቸዋል። እዛ ትላንትና ሲያንቀሸቅሿቸው ሲያጥንትን ሲሏቸው የነበረው ዛሬ ከዚህም በግራ በቀኝ እያላተሙት ነው ለማረሳሳትና ሌላ አጀንዳ ሰጥቶ ለማቀባበል። ማን እንደሚቃጠልና ማን እንደሚያቃጠል እንግዲህ እናያለን። እውነት እናንተ ጋር ያለው እግዚአብሔር ይበልጥና እናንተ ታሸንፉ ይሆን ወይስ እኛ ጋር ያለው እውነት ከእግዚአብሔር ጋር ያሸንፍ ይሆን? ይህችን ነገርማ ሳናደማትማ አንፋታትም። ብዙዎች የህግ ባለሙያዎችና ትልልቅ የሃይማኖት አባቶች ጋር እያስገባ ነው ያለ ነው። ዋጋሽን ታገኛታለሽ። አንቺ ረህጥ ነሽ። ወይ አልተማርሽ ወይ ሰው ሲያስተምርሽ አይገባሽ። ሹ አለች። ሹ አምሮሽ ነበር፣ ሹ ናፍቆሽ ነበረ። ጣልቃ ግብት ታረግሻት። ከአሜሪካ ሳይሆን ከነ ሹ ሀገር እንደመጣሽ በራስሽ ባፍሽ አንቺ ባለጭድ። ተነቃባችሁ። እንዴት ሆናችሁ ትመስክሩ? እንዴት ሆናችሁ ትናገሩ? እንዴት ሆናችሁ? ሁሉም ተነቃባችሁ። ምድረ ወራዳ ሁላ ማለት ነው። እሱ ሳይታመም ታመምኩ፣ ሳይጠናገር ተጠናገርኩ። ደግሞ እኮ በሩታ ስልክ እንኳን በሩታ ዩቲዩብ ቻናል እንኳን እኮ አይለቁም እንዴ! ሩታ ተደርጎባት ነው ሩታ ጤነኛ ያለችም አትበሉ። ሩታ ይኸው ዝንጥ እያለች ጤነኛ ሆና እየመጣች ነው። መራቅና መውጣት ትችላለች። አለቀ። ማንም አንገቷ ላይ ሽጉጥ ደቅኖ ወይ እጁና እግሯን አስሮ እያኖራት ያለ ሰው ስለሌለ ማለት ነው። እንደ ማንኛውም ሰው ነፃ ሆና ራሷን አውጃ ነፃነቷን ይዛ ትቀመጣለች። ዳግመኛ ልጁንም ቢሆን እንደናፈቀ እንዳማረው እንዲቀረው ማድረግ ትችላለች። ወዳና ፈቅዳ እዚህ ዝርክርክ ባክግራውንድ ውስጥ ገብታ ተዝረከረከች፣ ማንነቷን አሰደበች። ከዕለት ዕለት ሰው እየከሳ እየጠወለገ ሄዳ ሁለቱንም እያየናቸው እየሟሸሹ ሩታንም ሄርሜላን እየሟሸሹ አብርሃምን ያስደረገባቸው አብርሃምን ያሰራባቸው እሱ ባያሰራባቸው እሱ ባያስደረግባቸው ኖሮ ዛሬ ለእነሱ ያሰበው እንትን ራሱን ይዞት ሄደ። በመተት ተወልደሽ በመተት ያደግሹላ ጦስሽ የአንቺ ጦስ ለልጁ ተረፈ። ልጁ ምንም የማያውቀውን ህፃን አንድ ፍሬ ህፃን ልጅ እንዲህ ነው እንዲተደረገ እንዲሁን እንዲናድርግ ገንዘብ እየተከፈላቸው ነው። አሁንም ቢሆን የሄርሜላ ደደብ ጓደኞች፣ የሄርሜላ ደደብ ደጋፊዎች፣ ደደብ መሀይም አጋዦች፣ ደደቦች፣ ያልተማሩ ደደቦች፣ የደደቦች ደደቦች ደደብም አይነት አሉ። የደደብ ድድብ ያሉ ደደቦች፣ መሀይሞች፣ ደንቆሮች ባይሆኑ ኖሮ ሚዲያ ላይ የሚባልና የማይባል እንኳን ይለዩ ነበር። የድድብናቸውን ጥግ ያየ ነው። ሚዲያ ላይ ላይፍ ከፍተው እየተቀዱ መሆናቸውን አለማወቃቸው የድድብናቸውን ጥግ ብቻ ተመልከቱ። ገና ለገና ይወዱናል። አያውቁሽ፣ አታውቂያቸው። ተራ በተራ አብርሃም ከሴት ጋር በመጣ ቁጥር ተራ በተራ ሴቶችን ጥንብርኩስ እያወጣችሁ ይህንን ሹልቃ የሆነ መጥፋንታ ለሱ እየደገፋችሁ ሴቶቹን እያበላሸ ሴቶቹን እየበከለ ሴቶቹን ደም እንባ እያስነቀሰ እሱን ትደግፋላችሁ። የሚደገፍ ሰው ነው እሱ። ስንት የሚደገፍ ሰው አለ። ይህንን ቆሻሻ ደግፋችሁ ከሴትነታችሁ ትወርዳላችሁ፣ ከሴትነታችሁ ትዋረዳላችሁ፣ በሴትነታችሁ ትረክሳላችሁ። ዴቭ የትልቅ ቀላል በህይወትህ ይግባ። በሩታ የደረሰው ሩታ እንዳለቀሰች ሩታ እንዳነባች ሚስትክ ደርሱባት ያሳየን። ሚስትክ ቡዜም የዘራሹን እጨጂ በልጆችሽ ደርሶ እዩ። ልጆችሽ ነገ ህይወት ጀምረው በልጆችሽ ትዳር የለሽ በትዳርሽ ድረስ እንዳንል ማን ወንድ አሁን አንቺንስ ይቀርባል? የትኛው ወንድ ልትገዩ ነው? ሊገልሽ ልገዩ ካልነው በስተቀር የትኛው ወንድ ሆድሽንና ቄጥሽን መለየት ያቃተሽ የትኛው ወንድ ነው አንቺን ላግባሽስ ብሎ የሚመጣ? ይህኔ ምናልባት ቢጫ ፀጉር የኛ ህዝብ ከለር ለወጥ ያለ ነገር ስለሚወድ የኛ ወንዶች
ይህንን ፀጉርሽን አይተው ከኋላ መቀመጫሽን አይተው ይመጣሉ። ወይም ደግሞ ደህና ሳቢ ይሰጣለሁ ብለሽ ካልሹ ገብተሽ ታሽዋለሽ። ገል የሚገባ ወንድ ነው እንደሆነ ያለን በአሁኑ ሰዓት። ተንበርክኮ እባክህ አግባኝ፣ ተንበርክኮ እባክህ አፍቅረኝ፣ ተንበርክኮ እባክህ ሽማግሌ ላክ፣ ተንበርክኮ እባክህ ቤተሰብ ያወቀው ሩታ ቤተሰብ ያወቀው ባልና ሚስት ላይ ሆነው አይደል እንዴ ደብተሽ ካላ እላዩ ላይ ስትሻሹ አንቺ እባብ ነሽ አንቺማ። ወይኔ ሄርሜላ ግን በመብርሃን ሄርሜላ ግን እንደ ጌታ ሆይ እግዚአብሔር ሆይ የእውነተኛው አምላክ እግዚአብሔር ሆይ እውነት የሄርሜላን መጨረሻ እንዶ ሳታሳየኝ አትግደለኝ። ማርያምን አይግደለኝ። የሄርሜላን መጨረሻ ሳታሳየኝ አትግደለኝ። ወደ አንተ አትጥራኝ። ምክንያቱም በጣም ብዙዎችን አባልታለች፣ ብዙዎችን ገንዘብ አስበልታለች፣ ብዙዎችን አስለቅሳለች፣ ብዙዎችን ትዳር እንዲጠሉ፣ ብዙዎችን ህይወታቸውን እንዲጠሉ አስደርጋለች፣ ብዙዎችን ባልና ሚስት አለያይታለች። ሄርሜላ መጨረሻዋን ሳታሳየኝ አትግደለኝ። አዎ እንዴት ሆና እንደምትኖር አንተ አሳየኝ። አለቀ። እውነት ይህን ያህል ነው በአንቺ የተማረርኩት ማለት ነው። ስለ ሩታ ብቻ አይደለም፣ በአረብ ሀገር ያሉ እህቶቻችን ብዙዎች በአንቺ የተነሳ ብዙ ነገር ሆነዋል። ግፉን ያሳይሽ፣ ግፉን ያስቆጠርሽ እግዚአብሔር አምላክ የዘራሹን እያሳጨደሽ። አዎ ውበት ይረግፋል፣ መልክ ይጠፋል። ሩታ ደግሞ አሁን አትፋታሽም። እንደናንተ አይነት ወራዶችን አሯን ማብላት። አዎ ወርዳችሁ የተዋረዳችሁ ቡዜ ዝምታዋን ሰበረች። አብርሽ ሩታን ተቀበላት ከነ ልጇ። አብርሽ ሄርሚን ተቀበላት። ቡዜ ለአብርሽን ለሩታና ለኤፍሬም እውነቱን አፈረጠችው። የሚያፈርጥ አምላክ ያፍርጣችሁ። እናንተ ቢዝነሳችሁን ለመስራት ስንቶቹን አባላችሁ። እግዚአብሔር የስራችሁን ይስጣችሁ፣ የዘራችሁትን ይስጣችሁ የእውነት